ይህንን በቀን ውሏችሁ ወይም ደግሞ ሶሻል ሚዲያዎቻችሁ ላይ በአጋጣሚ ያያችሁትን ይህንን ምስል እንደገና ወደ አእምሯችሁ ያመጣል። ይሄ ምስል በውስጣችሁ ላይ ምኞትን ሲሰራ ወይም ደግሞ ምኞትን ሲቀሰቅስ ከዚያ በኋላ ሰዎችን በዚህ ምኞት ማየት ስትጀምሩ እናንተ በዚህ ተጽዕኖ ውስጥ ወድቃችኋል ማለት ነው። ስለዚህ አስቀድማችሁ ነፍሳችሁ ይህንን ነገር መጥላት አለባት፣ መናቅ አለባት። ይሄ የኔ ህይወት አይደለም፣ በዚህ ህይወት መቀጠል አልፈልግም፣ በዚህ ነገር ዳግም መቸገር አልፈልግም ብላችሁ መወሰን አለባችሁ። ከዚያ በኋላ መንፈስ ቅዱስ የመንፈስ ፍሬን እንድታፈሩ ያደርጋችኋል። በመንፈስ ፍሬዎች ውስጥ ደግሞ አንደኛው ራስን መግዛት ነው። ስለዚህ ራሳችሁን መግዛት በተሳናችሁ በዚህ ጉዳይ ላይ ራሳችሁን እንድትገዙ ጸጋን ያበዛላችኋል ማለት ነው። ይሄ ደግሞ የገፋ ከሄደ በእያንዳንዱ የህይወታችሁ አቅጣጫ ላይ ተማሪዎች በትምህርታችሁ ላይ፣ ሰራተኞች ከሆናችሁ በስራችሁ ላይ፣ አገልጋዮች ከሆናችሁ በአገልግሎታችሁ ላይ ትልቅ ተጽዕኖ አለ። ይሄ ቀልድ አይደለም። ሰላም የተወደዳችሁ ወደ ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? በዚህ ቪዲዮ የዝሙት ሐሳብ እንዴት ወደ አእምሯችሁ ሊመጣ እንደቻለና ከዚህ ሐሳብ ነፃ የምትወጡባቸውን 3 መንገዶች አስተምራችኋለሁ። እነኚህ 3ቱን መንገዶች ሁሉንም ስቴፕ ባይ ስቴፕ ማድረግ አለባችሁ። አንደኛውን አድርጋችሁ ሁለተኛውን የማታደርጉ ወይም ደግሞ ሶስተኛውን የማታደርጉ ከሆነ ከዚህ ሐሳብ ፍጹም ነፃ ለመውጣት ትቸገራላችሁ። ስለዚህ ዛሬ የምጠቅስላችሁን እነኚህ 3ቱን መንገዶች ስቴፕ ባይ ስቴፕ ማድረግ አለባችሁ። ስለዚህ ቪዲዮውን እስከ መጨረሻ ድረስ በትኩረት ተከታተሉ።